ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ ሚረር ቤተሰቦች፣ ይህ ኢትዮ ሚረር ነው። ኢትዮ ሚረርን ላይክ፣ ሰብስክራይብ እና ሼር በማድረግ የዘውትር ድጋፋችሁ እንዳይለየን እያልን የዛሬውን መረጃዎቻችንን እንደሚከተለው አዘጋጅተንላችኋል። አብራችሁን ቆዩ። ፈርሶ ነበር የተባለው የትግራይ ምክር ቤት ተሰብስቦ ደብረጽዮንን ፕሬዝዳንት አድርጎ መምረጡን አስታውቋል። በትግራይ ክልል የተካሄደውን ጦርነት ተከትሎ ፈርሶ የነበረው የክልሉ ምክር ቤት ዛሬ ዳግም ተሰብስቦ የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን ትግራይ ቴሌቪዥን ዘግቧል። በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 2015 ዓ.ም በተደረሰው የፕሪቶሪያው ስምምነት ፈርሶ የነበረውን የትግራይ ክልላዊ መንግስት ምክር ቤት መንግስት ስምምነቱን ስላፈረሰው በሚል ዳግም በይፋ ስራ መጀመሩን ዛሬ አስታውቋል። ስድስተኛ መደበኛ ጉባኤውን ሚያዝያ 27 ቀን 2018 ዓ.ም ማክሰኞ ዕለት ያካሄደው ምክር ቤቱ ከክልሉ ፕሬዝዳንት በተጨማሪ አፈ ጉባኤና ምክትል አፈ ጉባኤዎችንም መምረጡን አሳውቋል። በዚህ መሰረት ወይዘሮ ኪሮስ ሀጎስ በአፈ ጉባኤነት እንዲሁም ወይዘሮ ምህረት በረሃን በምክትል አፈ ጉባኤነት መምረጣቸው ተገልጿል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 ቀን 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት ክልሉ ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆ ነበር። ህወሓት ይህንን ውሳኔውን ያስታወቀው ፌዴራል መንግስት ከፕሪቶሪያው ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በ1 ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነበረ። በፕሪቶሪያው ስምምነት መሰረት የተቋቋመው በትግራይ ክልል ጊዜያዊ አስተዳደርና በህወሓት መካከል ባለፉት ሳምንታት ውዝግቦች ሲካሄዱ የቆዩ ሲሆን ፕሬዝዳንቱ ሌተናል ጄኔራል ታደሰ ወረደ የቀድሞውን ምክር ቤት የመመለስ ፍላጎት የክልሉን ችግር የሚያወሳስብ ነው ሲሉ በተደጋጋሚ ሲቃወሙ ቆይቷል። ዛሬ ምክር ቤቱ ከመሰብሰቡ አንድ ቀን ቀደም ብሎ ሌተናል ጄኔራል ታደሰ ባስተላለፉት መልእክት የህወሓት መሪዎች እየወሰዱ ባለው እርምጃ ግጭት ሊቀሰቀስ የሚችልበት እድል እንዳለው አስጠንቅቀው ነበረ። አሁን ያለንበት ሁኔታ በሰላምና በጦርነት መካከል ባለች እጅግ ቀጭን መንገድ ላይ ነው። ያልተገፈፈውን የጦርነት ደመና ዳግም ሊዘንብ የሚችልበትና በቀላሉ ወደ ጦርነት ተንሸራተን ልንገባ የምንችልበት አደገኛ ሁኔታ ላይ ነን ብሏል። በብሔራዊ ምርጫ ቦርድ ህጋዊ እውቅናው የተሰረዘበት ህወሓት ከ6 ዓመት በፊት የተካሄደውና ከፌዴራል መንግስቱ ጋር ውዝግብ ውስጥ በገባበት ምርጫ የተመሰረተው የክልሉ ምክር ቤት ህጋዊ ነው በማለት ይከራከራል። ህወሓት በፕሪቶሪያ ስምምነት መሰረት ምርጫው የማይጸና እንዳልተደረገ ይልቁንም ታግዶ መቆየቱን ከዚህ በፊት ለቢቢሲ ተናግሯል። የህወሓት ቃል አቀባይ አቶ ሚካኤል አስገደው በወቅቱ የተመሰረተው የክልሉ መንግስት አልፈረሰም፣ ጊዜያዊ አስተዳደር የተመሰረተው በድርድር ነው ብሏል። እስካሁን ድረስ የፌዴራል መንግስቱ ህወሓት የክልሉ ምክር ቤት እንዲመለስና ፕሬዝዳንት መሰየሙን በተመለከተ ባሳለፈው ውሳኔ ላይ ያለው ነገር የለም። ማክሰኞ ሚያዝያ 27 ቀን 2018 ዓ.ም የተካሄደውና ዶክተር ደብረጽዮን የተመረጡበት የክልሉ ምክር ቤት የመጀመሪያ ስብሰባ ላለፉት 6 ዓመታት ተቋርጦ የነበረውን የትግራይ ክልል መንግስት ስራ እንዲጀምር የቀረበለትን አጀንዳ በ2 ድምፅ ታቅቦ በአብላጫ ድምፅ ማጽደቁን ተገልጿል። ዶክተር ደብረጽዮን ፕሬዝዳንት የተመረጡበት በአንድ ተቃውሞና በ3 ድምፅ ታቅቦ መሆኑን የክልሉ መገናኛ ብዙሃን ዘግቧል። ዶክተር ደብረጽዮን እስከ ቀጣዩ ጉባኤ በምክር ቤቱ ስራ አስፈጻሚ የሚያስፈልጉ ማስተካከያዎችን በማድረግ በስራ ላይ እንዲቆዩ ምክር ቤቱ በአንድ ተቃውሞና በአንድ ድምፅ ታቅቦ ማጽደቁ ተገልጿል። ፈርሶ የነበረው የትግራይ ክልል ምክር ቤት የተመረጠበት ሂደት በህወሓትና በፌዴራል መንግስቱ መካከል ከፍተኛ ውዝግብ አስነስቶ ለደም አፋሳሹ ጦርነት መቀስቀስ አንዱ ምክንያት እንደነበረ ይነገራል። ከብሔራዊ ምርጫ ቦርድ እውቅና ውጪ ክልሉ የራሱን ምርጫ ኮሚሽን አቋቁሞ ያካሄደው ምርጫ ከሀገሪቱ ህገ መንግስት ጋር የሚቃረን በመሆኑ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለ ነው ሲል የፌዴሬሽን ምክር ቤት በወቅቱ በሙሉ ድምፅ ውድቅ እንዳደረገው የሚታወስ ነው።
የሱዳን መንግስት መነሻቸውን ከኢትዮጵያ ውስጥ ያደረጉ ድሮኖች ሀገሬን ደብድበዋል ሲል ከሶ ነበረ። የኢትዮጵያ መንግስት የሱዳን ጦር ያቀረበውን ውንጀላ ውድቅ በማድረግ ሱዳን በጸረ ኢትዮጵያን ኃይሎች ማዕከልነት ወንጅሏታል። መልሶ የኢትዮጵያ ውጭ ጉዳይ ሚኒስቴር የሱዳን ጦር ከኢትዮጵያ የተነሱ ድሮኖች ጥቃት ፈጽሟል በሚል ያቀረበውን ክስ መሰረተ ቢስና በውጭ ኃይሎች ትዕዛዝ የቀረበ ሲል ውድቅ አደረገ። ሚኒስቴር መስሪያ ቤቱ በምላሹ ሱዳን ለተለያዩ ጸረ ኢትዮጵያን ኃይሎች ማዕከል መሆኗን እንዲሁም የሀገሪቱ ጦር የህወሓት ቅጥረኛ ተዋጊዎችን እየተጠቀመ መሆኑን በመግለጽ ከሷል። የውጭ ጉዳይ ሚኒስቴር ዛሬ ማክሰኞ ሚያዝያ 27 ቀን 2018 ዓ.ም መግለጫ ያወጣው የሱዳን ጦር ቃል አቀባይ እና የውጭ ጉዳይ ሚኒስቴር ትላንት በጋራ በሰጡት ጋዜጣዊ መግለጫ ኢትዮጵያ ላይ ክስ ካቀረበው በኋላ ነው የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትላንትናው ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል የሚል ክስ አቅርቧል። የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመ ጥቃት የተባበሩት አረብ ኤሚሬትስ እና ኢትዮጵያ መሳተፋቸውን ማስረጃዎች እንዳለም ገልጿል። ከመጋቢት ወር አንስቶ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች በሀገሪቱ 4 ግዛቶች ውስጥ ጥቃት መፈጸማቸውንም በማንሳት ከሷል። በተለያዩ ማስረጃዎች የተባበሩት አረብ ኤሚሬት ንብረት መሆኑን እና በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስቶ ጥቅም ላይ መዋሉን እንዳረጋገጠ በመግለጽም ከሷል። የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በትላንት የጋራ መግለጫ የቀረበውን የሱዳን ክስ መሰረተ ቢስ ሲል ውድቅ አድርጎታል። ይልቁንም ሁለቱ አገራት መካከል ላለው የወንድማማችነት ግንኙነት እውቅና ሲል የሀገሪቱ ጦር የፈጸማቸውን ድርጊቶች ይፋ ከማድረግ መቆጠቡን ገልጿል። የኢትዮጵያ መንግስት በሱዳን የእርስ በርስ ጦርነት ውስጥ ባሉ ጠብ ፈላጊ አካላት በኢትዮጵያ የግዛት አንድነትና ብሔራዊ ደህንነት ላይ የተፈጸሙ ከባድ ጥሰቶች ይፋ ከማድረግ መቆጠቡን በመግለጫው አብራርቷል። ውጭ ጉዳይ ሚኒስቴሩ ተፈጽመዋል በሚል ከጠቀሳቸው ጥሰቶች አንዱ ከህወሓት ቅጥረኛ ተዋጊዎች ጋር የተገናኘ ነው። በግጭቱ ውስጥ የህወሓት ቅጥረኛ ተዋጊዎች በስፋት የመጠቀም ድርጊት መታየቱን አስታውቋል። የሱዳን ጦር ኃይሎች ለዚህም ቅጥረኛ ተዋጊዎች የመሳሪያና የገንዘብ ድጋፍ አቅርበዋል ያለው ሚኒስቴሩ በዚህ አማካኝነት በኢትዮጵያ ምዕራባዊ ድንበር በኩል የሚደረጉትን ወረራ አመቻችቷል ሲል ከሷል። ሱዳን ውስጥ የሚገኙ የህወሓት ቅጥረኛ ተዋጊዎች ጉዳዩ በይፋ የተመዘገበ ጉዳይ መሆኑንም በመግለጫው ጠቅሷል። ሱዳን የተለያዩ ጸረ ኢትዮጵያን ኃይሎች ማዕከል ሆና እያገለገለች መሆኑን የሚያሳዩ ሰፊና ተአማኒ ማስረጃዎች አሉ ሲልም ክሱን በማስረጃ የተደገፈ መሆኑን አስረድቷል። እነዚህ ጠባጫሪ ድርጊቶች እንዲሁም የሱዳን ጦር ባለስልጣናት ያቀረቧቸውን ክሶች የራሳቸውን ክፉ አጀንዳ ለማራመድ በሚፈልጉ የውጭ ደጋፊዎች ትዕዛዝ የተከናወኑ መሆናቸው ግልጽ ነው ብሏል። ኢትዮጵያ ከሱዳን ህዝብ ጎን በአጋርነት መቆሟን እንደምትቀጥል የገለጸው የውጭ ጉዳይ ሚኒስቴር መግለጫ ሀገሪቱ ከገባችበት ቀውስ የሚያወጣ ወታደራዊ መፍትሄ እንደሌለ አስረድቷል። ኢትዮጵያ በሱዳን እርስ በእርስ ጦርነት ተፋላሚዎች ወገኖች መካከል ንግግር እንዲደረግና አስቸኳይ ሰብአዊ የተኩስ አቁም እንዲደረግ በድጋሜ ጥሪ አቅርቧል። ቀጥሎም ዘላቂ የተኩስ አቁም ስምምነት እንዲሁም ለዘላቂ ሰላምና ለሲቪል አስተዳደር መመለስ መሰረት የሚጥል ነፃ አካታችና ግልጽ በሲቪል የሚመራ ንግግርና የሽግግር ሂደት አስፈላጊ እንደሆነም በአጽንቶ አንስቷል። ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር በመቀናጀት ከሱዳን ጦር ጋር ለሚደረገው የሱዳን ፈጥኖ ደራሽ ኃይል ድጋፍ ታደርጋለች በሚል ለሚቀርብባት ክስ በይፋ ምላሽ ስትሰጥ ይህ የመጀመሪያው ነው። ኤሚሬቶች ከዚህ ቀደም እነዚህን ክሶች በተደጋጋሚ ውድቅ ማድረጋቸው የሚታወስ ነው። ክንደያ ገብረ ሕይወት ይህ ኋላ ቀር ቡድን ለትግራይ ጥፋት የበቀለ አረም ነው ሲሉ ገለጹ። የስምረት ፓርቲ ከፍተኛ አመራር የሆኑት ፕሮፌሰር ክንደያ ገብረ ሕይወት በትግራይ ያለውን ወቅታዊ ሁኔታ አስመልክተው ጠንከር ያለ አስተያየት ሰጥተዋል። ኋላ ቀር ሲሉ የጠሩት የህወሓት ቡድን ለትግራይ ጥፋት የበቀለ አረም ነው ሲሉ ገልጸውታል። አረሙ መወገድ አለበት ሲሉም አሳስበዋል። ይህ ሁሉ ለከት የለሽ እብደት ጦርነት ቀስቅሶ ህዝብን
ይዞ ከመጥፋትና ከማተራመስ እየዘለለ ይህ ነው የሚባል አዎንታዊ ውጤት የለውም ብሏል። ቡድኑን ከጦርነት ውጪ መኖር የማይችል ሲሉ የገለጹት ፕሮፌሰር ክንደያ ያለፈው ይበቃል፣ ይበቃችኋል መባል ነው ያለበት ሲሉ አሳስቧል። ወደ ጠራው እሳት እሱ ብቻውን ይግባና ይለብለብ። ይህ ከጦርነት ውጪ መኖር የማይችለው አረም መነቀል መወገድ ብቻ ነው ያለበት ሲሉም መልእክት አስተላልፈዋል። ከዚሁ ጋር በተያያዘ እነዚህ ሳይወገዱ የትግራይ ህዝብ ሰላም አያገኝም ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ በትግራይ ክልል ያለውን ወቅታዊ የፖለቲካ ሁኔታ በተመለከተ በህወሓት አመራሮች ላይ ጠንከር ያለ ትችት ሰንዝረዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ የሆኑት አቶ ጌታቸው ጫንቃ መርዓት የሚባለውን የህፃናት ጨዋታ እንደ ምሳሌ በመጥቀስ በክልሉ እየተከናወነ ያለው ድርጊት አሳዛኝ መሆኑን ገልጸዋል። ጫንቃ መርዓት የተባለ የህፃናት ጨዋታ ህፃናት እንኳን ሲያድጉ የሚያቆሙትን እነዚህ የተወሰኑ ደናቁርት ግን ዛሬም እያላገጡ ደግሞታል ሲሉ ገልጿል። እንሳቅ ወይስ እናልቅስ? እነዚህ ሳይወገዱ የትግራይ ህዝብ ሰላም አያገኝም ሲሉ አቶ ጌታቸው በማህበራዊ ገጻቸው ባስተላለፉት ጽሁፍ በከፍተኛ ቁጭት ገልጿል። ይህ የአቶ ጌታቸው ንግግር በክልሉ አመራሮች መካከል ያለውን ጥልቅ ልዩነት፣ የፖለቲካ ሽኩቻ ይበልጥ የሚያሳይ ሆኖ ተገኝቷል። የፕሪቶሪያው የግጭት ማቆም ስምምነት ከተፈረመ ወዲህ ለመጀመሪያ ጊዜ ዛሬ ረፋዱን 5:40 ገደማ በመቀሌ ከተማ የጦር አውሮፕላን ወይም ጀት ሲያንዣብብ መታየቱን ዋዜማ ከነዋሪዎቹ ሰምተዋል። የጦር አውሮፕላኑ በከተማዋ ሰማይ ላይ ለደቂቃዎች ማንዣበቡን ተከትሎ ነዋሪዎች ስጋት እንደገባቸው ገልጿል። ጦር አውሮፕላኑ ባለቤትነቱ የማን እንደሆነና ከየት እንደተነሳ ዋዜማ ከገለልተኛ አካላት ማረጋገጥ ችልም ክስተቱ የተፈጠረው ህወሓት የቀድሞ የክልሉን ምክር ቤት ጠርቶ የክልል ፕሬዝዳንትና ሌሎች ባለስልጣናትን ሹመት ያካሄድ በነበረበት ወቅት መሆኑ ድንጋጤ እንደፈጠረባቸው ነዋሪዎች ተናግሯል። ይህ ዘገባ ከተጠናከረበት 10 ሰዓት ድረስ ከፌዴራል መንግስትም ሆነ ከትግራይ ጊዜያዊ አስተዳደር በኩል የተባለ ነገር የለም። ዶናልድ ትራምፕ ኢራን መሸነፏን አምና እጇን መስጠት አለባት ሲሉ ተናገሩ። ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት የኢራን ጦር አቅም አጣጥለው ቴህራን መሸነፏን አምና እጇን መስጠት ነበረባት፣ ግን ያንን ለማድረግ የቴህራን ባለስልጣናት ትምክህት ይዟቸዋል ብለዋል። ትራምፕ በኦቫል ኦፊስ ለጋዜጠኞች ሲናገሩ የኢራን ጦር ደካማ መሆኑንና የመጫወቻ ጠመንጃዎች ይጠቀማሉ ሲል ተሳልቋል። ኢራን በአደባባይ የምትለው ሌላ ቢሆንም በሚስጥር ግን ከስምምነት መድረስ ትፈልጋለች ሲሉም ተናግሯል። ጨዋታ ይጫወታሉ፣ ነገር ግን አንድ ነገር ልንገራችሁ፣ ከስምምነት ላይ መድረስ ይፈልጋሉ። ጦሩ ሙሉ በሙሉ ከወደመበት ማን የማይፈልግ አለ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ምንም አማራጭ የላትም በማለት የቴህራን ባለስልጣን ከአሜሪካ ጋር ሲነጋገሩና ቴሌቪዥን ላይ ሲቀርቡ የተለያዩ ነገር ይናገራሉ ሲሉ ተችተዋቸዋል። ምንም አማራጭ የላትም ኖሯትም አያውቅም በማለት የኢራን ጦር መሸነፉን ዳግም ተናግሯል። የኢራን ጦር ባህር ኃይል፣ አየር ኃይል ሙሉ በሙሉ መውደማቸውን የተናገሩት ፕሬዝዳንቱ የኒውክሌር ጦር መሳሪያዎች እንዲኖራቸው አንፈቅድም ሲሉ አስተያየታቸውን ሰጥቷል። አሜሪካ ኢራንን ክፉኛ ደቁሳታለች ያሉት ትራምፕ በጠመንጃ ብቻ ጥቂት ጀልባዎችን መቀነስ ችለናል ብለዋል። ሰኞ ዕለት አሜሪካ በሆርሙዝ ወሽመጥ ላይ የነበሩ የኢራን ጀልባዎችን መምታቷን አስታውቃለች። ወሳኙ የባህር መተላለፊያ በኢራን በመዘጋቱ ማውጫ አተው የቆዩ መርከቦችን እንደሚያስወጡ የተናገሩት ትራምፕ 7 ትንንሽ ጀልባዎችንም ወደ እነሱ ፈጣን ጀልባ የሚሏቸውን መተናል፣ የቀረችውንም እነሱ ብቻ ነበሩ ብለዋል።
ትራምፕ በኦቪል ኦፊስ በሰጡት መግለጫ ኢራን በጦርነቱ መጀመሪያ ወቅት 159 መርከቦች እንደነበሯት ገልጸው ያላቸው እያንዳንዱ መርከብ ከባህር ወለል በታች ነው የሚገኙት ሲሉ ተናግሯል። በባህር ኃይላቸውም ምንም አይነት መርከብ የላቸውም ያሉት ትራምፕ ከዚህ ይልቅ 8 ትንሽ ጀልባዎች ነበሩ፣ እነሱም ሁሉም ወድመዋል ብለዋል። አክለውም ከኛ ታላቅ ባህር ኃይል ጋር ለመገዳደር ትንሽ ጀልባዎች እየፈለጉ ነው ሲሉም ተሳልቀዋል። የተከበራችሁ የኢትዮ ሚረር ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስላሉ። በሚቀጥለው መረጃዎቻችን እስከምንገናኝ ድረስ ቸሩን ሁሉ እየተመኘን በዚሁ እንሰናበታለን። መልካም ጊዜ